ታዋቂው መንሱር ጀማል በድንገት ሀገር ጥሎ ወጣ። እውነታው ምንድነው? ለምን ተሰደደ? ወዴትስ ነው ሄደው? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በሁላችንም ዘንድ ትልቅ ተወዳጅነት ያለው መንሱር ጀማል በድንገት ከሀገር መውጣቱ መነጋገሪያ ሆኗል። ብዙዎች ለምን ወጣ፣ እንዴት ነው ሄደው የሚሉ ጥያቄዎችን እያነሱ ይገኛሉ። እኛም ተከታትለን ያገኘናቸውን መረጃዎች በሙሉ ይዘንላችሁ ቀርበናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁሌም አዳዲስ ነገሮች ወደ እናንተ እንዲቀርብ ቤተሰብ እንድትሆኑ እንጋብዛችኋለን። ታዋቂው መንሱር ጀማል ከሀገር ወጣ። በማህበራዊ ሚዲያ መድረኮች ላይ በሚሊዮን የሚቆጠሩ ተከታዮች ያሉትና በተለያዩ አነጋጋሪ ተግባራቱ የሚታወቀው መንሱር ጀማል ከሀገር ወጣ። ታዋቂው መንሱር ጀማል ከኢትዮጵያ ወጣ። ታዋቂው መንሱር ጀማል ከኢትዮጵያ ወጥቶ በምዕራብ አፍሪካዊቷ ወደምትገኘው ወደ ሀገረ ቡርኪና ፋሶን እንደሚገኝ ታውቋል። መንሱር ጀማል ከሀገር ከወጣ 2 ወራት ያስቆጠረ ሲሆን የቆይታ ቦታውም የት ነው የሚገኘው በሚለውንም በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በድንገት ከሀገር መውጣቱን ተከትሎ በብዙ ሚዲያዎች ላይ መነጋገሪያ ሆኗል። በዚህ በሚዲያ መነጋገሪያ ከሆነው ውስጥ ሁለት ሀሳቦች መነጋገሪያ ሆኗል። አንዳንዶች ለስራ ጉዳይ ነው ሲሉ፣ ሌሎች ደግሞ ለመኖሪያ ምቹ ስለሆነች ነው ሚሉ አሉ። በተለይም በቲክቶክ እና በፌስቡክ መድረኮች ላይ ተከታዮቹ የት መሄዱንና ለምን እንደሄደ በጣም በጉጉት ላይ እንዳሉም ተሰምቷል። እንግዲህ በድንገት ከሀገር መውጣቱን ተከትሎ በብዙ ሚዲያዎች መነጋገሪያ ቢሆንም በቲክቶክ እና በፌስቡክ ቤተሰቦቹም የት እንዳለና የት መሄዱን ለማወቅ በጣም በጉጉት ላይ እንዳሉም ተነግሯል። ከዚህም የተነሳ እርስ በርሳቸውም እየተከራከሩ እንደሚገኝም ተገልጿል። የክርክሩ ርዕስ የሚሆነውም ግማሹም እንግዲህ ይቺ ሀገር በጣም ቡርኪና ፋሶን የምትባል ሀገር ለመኖር ምቹና ለንግድ ስለምትሆን ነው የሚሉም አሉ። ግማሾች ደግሞ ቡርኪና ፋሶን የሄደው ከሀገር ለመሸሽ ነው የሚሉትም በብዙ ዘንድ እየተነጋገረ እንደሆን ተሰምቷል። እንግዲህ እየተከራከሩ እንደሆነ ይገኛሉ። መንሱር በአሁኑ ሰዓት ቡርኪና ፋሶ እንደሚገኝ የተረጋገጠ ሲሆን ይቺ ሀገር ደግሞ አብዛኛውን ጊዜ ለኢትዮጵያን የንግድና የቱሪዝም መዳረሻ እንደሆነች የምትታወቅ በመሆኗ የጉዞ ዓላማ ይበልጥ አጠራጣሪና አነጋጋሪ እንዲሆን አድርጎታል። መንሱር ጀማል በቅንጦት ህይወትና ራሱን ሀብታም አድርጎ በመጥራት የሚታወቀው ቲክቶከር መንሱር ጀማል በአሁኑ ሰዓት በቡርኪና ፋሶ እንደሚገኝም በራሱ አንደበት ተናግሯል። መንሱር ወደ ስፍራው ያቀናው የቡርኪና ፋሶ ለአፍሪካውያን ባለሀብቶችና ኢንቨስተሮች በሯን ክፍት ለማድረግ ነው የሚል እድልም እንደሚኖረውም ራሱ ተናግሯል። በሀገሪቱ ኢንቨስት ለማድረግ እንደሆነም ተናግሯል። ይሁንና ግን ብዙዎች መንሱር ጀማል ወደ ቡርኪና ፋሶ ያቀናው ከኢትዮጵያ መንግስት ጋር በተያያዘ ለመሸሽ ነው የሚሉ አንዳንድ ወሬዎችም እንዳሉ ተነግሯል። ይሁንና ግን ነገሩን ይበልጥ ያጋነነውና አነጋጋሪ ያደረገው ደግሞ መንሱር ጀማል በቅርቡ በቲክቶክ ፕሮፋይሉ ላይ የነበረውን ባንዲራ በማጥፋት በምትኩ የቡርኪና ፋሶን ባንዲራ መቀየሩ ነው። ይህ ነገር እንግዲህ የመንሱርን እጅግ አነጋጋሪ ሆኖ ያደረገለት ምንድነው? ባንዲራውን የኢትዮጵያን ባንዲራ ትቶ የቡርኪና ፋሶን ባንዲራ በማድረጉ በብዙ ዘንድ መነጋገሪያ እንዲሆን አድርጎታል። እናም በዚህ ነገር ከኢትዮጵያ ጠፋ፣ ተግባሩ ለመሸሽ ነው ብሎ ያበቃው ምክንያቱም ይህ ባንዲራ መቀየሩ ነው ሲልም እንግዲህ ለብዙ ዘንድ መነጋገሪያ ሆኗል። እንግዲህ ይሄ ወሬ ያልጠነከረበትና እውነታው ምን ይሆን ብሎ ያልተረጋገጠ ወሬ የሚወራው ጉዳዩ የብዙዎችን ትኩረት ስቧል። ባንዲራ እስከ መቀየር ድረስ ያደረሰውስ ምንድነው የሚሉም አሉ። በቡርኪና ፋሶ ኢንቨስትመንት ወይስ ሌላ ጉዳይ የሚልም አሉ። በቡርኪና ኢንቨስት ለማድረግ ለምን ባንዲራውን ቀየረ?
ሌላ ጉዳይስ ምንድነው የሚለውን እንግዲህ በብዙዎች ዘንድ መነጋገሪያ ሆኗል። እንግዲህ መንሱር ጀማል ቡርኪና ፋሶ እንደሚገኝም ተናግሯል። በቲክቶክ እንደሰማነው መንሱር ጀማል አሁን ምንድነው ብሎ በተጠየቀበት ሰዓትም እኔ ኢትዮጵያውም ቡርኪና ፋሶም ነኝ ብሎም ተናግሯል። ኢትዮጵያም አይደለሁም አላልኩም፣ ቡርኪና ፋሶም አይደለሁም አላልኩም፣ እኔ ሁለቱንም ነኝ ብሎ በራሱ አንደበት በቲክቶኩ ተናግሯል። ይሁንና ግን ጉዞው አስቀድሞ ነው ወይስ አስቦ ነው ያደረገው የሚለው ነገር እስካሁን ድረስ ምንም በይፋ የታወቀ ነገር እንደሌለ እኛ ተናግረናል። እንግዲህ እንደሚታወቀው መንሱር ጀማል በቲክቶክ አዋርዱም ትልቅ ስም ቢያገኝም የቆየ ቢሆንም ባልተጠበቀ ሁኔታ እንግዲህ ወደ ሀገር ቡርኪና ፋሶ እንደሄደ ነው የሰማነው። እንግዲህ እኛ ከሰማነው ወይም ደግሞ መረጃዎችን ተከታትለን እንደሰማነው እሱ የሄደበት ምክንያት በራሱ እንደሆነና ምንም ነገር ፈልጎ እንዳልሆነም ተነግሯል። ውድ ቤተሰቦቻችን እንግዲህ የዛሬው አዲስ ነገር ይመስል ነበር። በተለያዩ ሚዲያዎች ላይ የታዋቂው መንሱር ጀማል ለምን ወጣ፣ እንዴት ሄደ የሚለው ነገሮች እንግዲህ ከሰማነው አንፃር ለእናንተ ሸር አድርገናል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው። ሰላም ሁኑ። ቻው ቻው።